እንኳን ደህና መጡ ለገለጻ ዝግጁ አጠቃላይ ከውሎ ጋር ተያይዞ እስካሁን ያለውን መረጃ እና ያለው የጸጥታ ሁኔታና የሰራዊቱ ደግሞ በግዳጅ ላይ ስምሪቱ እንደሚመስል የማዕከል መረጃው በአንድ ፕሬስ በማድረግ በአንድ ፑሽ ቱ ቶክ ሁሉንም በግሩፕ ሁሉንም ሬዲዮ የያዘ ኦፊሰርና እስከታች ድረስ ያለውን ፈጻሚ አካል መልእክቱን ያስተላልፋል። መልእክቱ ሁሉም ጋር ባሉበት በተመሳሳይ ሰዓት ይደርሳል። ለዛ ነው ከድሮ በተለየ መልኩ አፍሪካ ህብረትን ቅርብ ጊዜ ስናጅብ የህብረተሰቡን እንግልት በቀነሰ በፊት በቅብብሎች ነው እንደ ዱላ ቅብብሎች ከላይ ሰምታል አው ምን ተብሏል እያለ ነው በአናሎግ ሲስተም ስንጠቀም። አሁን ግን የመጀመሪያው ሰውዬ ሲናገር አመራሩ ሲናገር ሁሉም ጋር በአንድ ፒቲቲ እንዲደርስ ስለሚደረግ ሁሉም ባለበት ሬዲ ስለሚሆን መዝጋት ሲኖርበት መንገድ ይዘጋል፣ መክፈት ሲኖርበት ይከፍታል። ሁሉ ነገር ስሙዝሊ ይስተናገዳል ማለት ነው። ሬዲዮ ተጠቅሜ የፌደራል ፖሊስ ኦፕሬሽንን አውካለሁ ለሚል ምቹ አይደለም። ሪል ታይም ኦፕሬሽን የሚመራበት ነው። እዚህ ጋር ዲስፓቸር አለ። በዋናነት የማዕከል መረጃ ተከፋፍለው ኤርፎናቸውን ኤርሴታቸውን አድርገው እያንዳንዱ በተመደበበት ዞን ላይ ከፋፍለን ስለሆነ የምንሰጠው ያዳምጣል። እያንዳንዱ ምን እየተናገረ እንደሆነ ጤናማ ነው ጤናማ አይደለም የሚለውን ይከታተላል። ዘን ከኛ ጋር ሊንክ ስላለ ወዲያው አላርም ያሰማናል። እኛ በዛ መሰረት የሬዲዮ አይዲውን በመውሰድ ምን ማድረግ እንችላለን? ከሲስተም ላይ ምንም ዝጋ ምናምን ውስጥ አንገባም፣ እንዘጋዋለን። ይሄ ሬዲዮ የት እንዳለ ስለሚታወቅ ግለሰቡ ተጠያቂ ወደሚሆንበት ደረጃ እንደርሳለን። ስለዚህ ለውስጥም ለውጭም ለሚረብሽ ኦፕሬሽኑን ለሚያበላሽ አይመችም ማለት ነው። ሬዲዮ ደግሞ ለፖሊስ ሲባል ኤኒ ዩኒፎርም የለበሰ አንድ ወታደር ከታየ የትም ዓለም ላይ የመጀመሪያ የሚሆነው ምንድነው? ሬዲዮ የታጠቀ ሽጉጥ ያለው ሌሎች ተጨማሪ ነገሮችን የያዘ ነውና እነዚህ ነገሮች የኢትዮጵያ ፖሊስም የፕሮፌሽናሊዝም መግለጫም ስለሆነ ወደ ዲጂታል ለመቀየር በተሰራው ስራና መንግስት በወሰደ ቁርጠኝነት ወደዚህ እንዲቀየር ተደርጓል ማለት ነው። እነዚህ ትጥቆች ከተሟሉና አጠቃላይ ቅድም እንዳነሳሁት የነዚህ ቴክኖሎጂዎች ባለቤት ከሆነ በኋላ በባለሙያም ፈጥረን የትጥቁም ባለቤት ከሆነ በኋላ እንደመጀመሪያው የኛን ኮሙኒኬሽን ማንም ሊሰማ አይችልም። እንኳን መስማት አይደለም ኢቭን ያ እንዲሰማና እንዲገናኝ ከተፈቀደለት ሰው ውጪ ሌላ ሰው እኛ ግንኙነት ውስጥ ገብቶ ምንም ነገር ሊሰማ ምስጢር ሊወጣ የሚችልበት እድል የለም። እሱ ብቻ ሳይሆን አሁን መጨረሻ ላይ እንዳነሳሁት ይሄ ሬዲዮ በጠላት አጋጣሚ ሆኖ ጠላት እጅ ቢገባ ወይንም ደግሞ የኛም አባል ሆኖ ለአላስፈላጊ ነገር ተጠቀምበታለሁ ብሎ ቢያስብ በቀላሉ እሱ በማቀው ሲስተም እጁ ላይ ምንም ነገር እንዳይሰራ የማድረግ አቅም ያለውና ያንን ቴክኖሎጂ እዚህ ከማዕከል ሆነ የምንቆጣጠርበት እድል የፈጠረ ነውና አንድ ሬዲዮ ጠላት እጅ ገባ ብለን ብናስብ ምን እናደርጋለን? ከሲስተም ላይ ኪል እናደርጋለን፣ ኢንሂቢት እናደርጋለን። ይሄን አረግን ማለት ሬዲዮ ወደ ድንጋይ ተቀየረ ማለት ኮብልስቶን ሆነ ማለት ነው። ለማንም አይጠቅም። እንኳን ሊያወራ እንኳን ሊሰማ ፓወር ኦን አድርጎ ማየት አይችልም። ፕራክቲካሊ ነው ይሄንን ማለት ነው። 10 22 96 የሬዲዮ ቁጥር ናት። ይሄ ሬዲዮ ጠፍቷል ወይም ጠላት እጅ ገብቷል ብለን ብናስብ ምን አደርጋለሁ? ከሲስተሙ ላይ ኢንሂቢት አደርጋለሁ። አሁን ላይ አዲስ አበባ ከተማ የኛ ስምሪት ምን እንደሚመስል ላይቭ ያለ ነው እዚህ የምናየው። ለምሳሌ እነዚህ በብሉ ያሉት በሙሉ በስራ ላይ ኦን ዲዩቲ ያሉ ናቸው። እነዚህ ጥያቄ ምልክት ያለባቸው ደግሞ አሁን የረፍት ላይ ሆነው ሬዲዮናቸውን ቻርጅ እያደረጉ ያሉና ከስራ ውጭ የሆኑ ናቸው። ይሄ አሁን የአፍሪካ ህብረት ጉባኤ ሲካሄድ ምን ያህል የተጨናነቀ ምን ያህል የፖሊስ ኦፊሰር ተመድቦ እየሰራ እንደሆነ የሚያሳይ ነው። ይሄ በጣም ብዙ ሺህ የሬዲዮ ኮሙኒኬሽን የያዙ የፖሊስ መኮንኖች በየደረጃው ያሉ አመራሮች ስራ ውስጥ እየተሰማሩ መሆኑን የሚያሳይ ነው። ለዚህ በዚህ ሁሉ ስምሪት ውስጥ እንግዲህ ያንዳንዱ ሬዲዮ የያዘው ኮማንደር ምን ያህል ሰራዊት ደግሞ ከስሩ እንዳይመራ ስለሚታወቅ በቀላሉ
በኮሙኒኬሽን ችግር እንኳን ቢያጋጥም ለምሳሌ የቴሌኮም ኢንፍራስትራክቸር ዳውን ቢያደርግ የሆነ ነገር ቢያጋጥም የኛ የራሳችን የሆነ ኢንፍራስትራክቸር ስላለን እንደዚሁም ደግሞ የራሳችን ሴንትራል ዳታ ማዕከል ስላለን ምንም አይነት ከቴሌ ኢንፍራስትራክቸር ጋር የሚገናኝ ስላልሆነ የኛ ኮሙኒኬሽን ይቀጥላል። ለዚህ እዚህ ያለው ኃይል በቀላሉ አጠቃላይ በተመደበበት ቦታ ላይ ሆኖ ከማዕከል ከሚገኘው መረጃ ጋር እየተገናኘ ስራውን በተሳለጠ መልኩ ማከናወን ይችላል ማለት ነው። ለዚህ ይሄ ትልቅ አቅም ነው። በዚህ ሲስተም በዚህ ቴክኖሎጂ ሲስተም የተመሩ ያሉ የፖሊስ ተቋማት እዚያም ጎረቤት ሀገር ሌሎች አፍሪካ ሀገራት ብናይ ካየነው ካለን ልምድም በዚህ ደረጃ የተደራጀ አይደለም። ማንም ሰው ሬዲዮን መጠቀም ይችላል። ነገር ግን በዚህ ደረጃ ተደራጅቶ በዚህ መልኩ ላይቭ ስራዎቻችንን እያየን እያንዳንዱን ሰራዊት የተመደበውን ኃላፊ በቀላሉ አክሰስ እያደረግን ስራዎቻችንን የምንመራበት ትልቅ የቴክኖሎጂ እድገት ነው። ይሄ ቀላልም አይደለም ወጪ የተደረገበት። ሁለተኛ የምታያቸው ወጣት ኦፊሰሮቻችን በአሜሪካና በእስራኤል ሀገር ሄደው ሰልጥነው እንዲመጡ ተደርጓል። ሰልጥነው መምጣት ብቻ ሳይሆን እንዴት ይሄ የገዛናቸውን ቴክኖሎጂዎች ሴኩርድ ማድረግ እንዳለብን እንዴት ለረጅም ጊዜ በእጃችን ላይ ማቆየት እንደምንችል ሌሎች ለምሳሌ ሀገራችንን በተለያየ መልኩ የሚፈልጉ አካላት የኛን ኮሙኒኬሽን ብሬክ አድርገው የኛን ግንኙነት እንዳይሰሙ እንዴት ክሪፕትድ ሆኖ ስትሮንግ ሆኖ እንዲቀጥል ማድረግ የሚያስችል አቅምን ጭምር ፈጥረው እዚህ ብዙ ነገር ከተገዛው ቴክኖሎጂም በላይ ብዙ ባካፖች በመስራት የቴክኖሎጂያችንን ሴኩርድ አቅሙን በከፍተኛ ደረጃ ያሳደገ ነው። ለዚህ በዚህ መልኩ ሂደቶችን የምንከታተልበት ነው። ለዚህ የኛ የሬዲዮ እያንዳንዱ የምንጠቀመው ሬዲዮ የጂፒኤስ ከጂፒኤስ ጋር ሊንክ የተደረገ ነው። በቀላሉ አክሰስ እናደርጋለን። አንዳንዴ ከተለመደው ሬዲዮ ግንኙነትም ውጪ ዋን ቱ ዋን ኮሙኒኬሽን አለ። ለምሳሌ ልክ እንደ ቴሌፎን እነዚህ ቁጥሮች ተጠቅመን ቀጥታ ለሚፈለገው ኮማንደር ተደውሎ እዛ ቦታ ላይ ያለውን ነገር እንዲያይ የሚደረግበት ስርዓት ነው ማለት ነው። ዳበ እንዴት ናችሁ? እሺ አመሰግናለሁ ክቡር ጄኔራል። በከተማችን ወይም በመዲናችን የተለያዩ ክስተቶች ስንከታተል ቆይተናል። በዚህ 24 ሰዓት ውስጥ የኛ ዋናው የጸጥታ ስራችን ፕራዮሪቲ እሱ ስለሆነ እስቲ ዛሬ ላይ ያለውን አጠቃላይ ሁኔታ ከኤርፖርት ጀምሮ መሪዎች ሲገቡ ማረፊያ ቦታቸውና እንደዚሁም ደግሞ ወደ አፍሪካ ህብረት ያለውን እንቅስቃሴ እስቲ ብሪፍ አድርጉ። እንግዲህ ይሄ የኮማንድ ኮንትሮል ሴንተር ወይንም C3 የምንለው ማዕከል እንደገና በአዲስ መልክ ይሄ ክፍል እንዲደራጅ
ቴክኖሎጂው እንዲስፋፋና የፖሊሱ ስራ በቴክኖሎጂ እንዲታገዝ በክቡር ጠቅላይ ሚኒስትራችን ከፍተኛ ትኩረት እና እገዛ አግኝቶ ይሄ ስራ በአዲስ መልክ አሁን ያየነው የቴክኖሎጂ ማዕከል በዚህ መልኩ እንዲገነባ እና ዘመናዊነቱም ዛሬ ላይ ያደጉ ሀገራት ጭምር አንዳንዶቹ እኛውን ያዝነውን ቴክኖሎጂም እነሱ የቀደመውን ቴክኖሎጂ ስለያዙ እኛውን ያዝነውን ቴክኖሎጂም ያለያዙም በፖሊስ ግን የተሻለ አገልግሎት ያላቸው ሀገራትም ሳይጠቀሙ እኛ ይሄን እድል አግኝተን ይሄንን ቴክኖሎጂ መጠቀም ጀምረናል። እንግዲህ እንደሚታወቀው ካሜራው ሁለት አይነት ካሜራ ነው ለዚህ በዚህ ቴክኖሎጂ የምንጠቀመው። አንደኛው በአዲስ አበባ ከተማን ኦልሞስት አሁን እየተዳረሰ ያለ ካሜራ ማውንትድ የሆነ ወይንም በፖሎች ላይ የተተከለና በአብዛኛው የአዲስ አበባን አካባቢ የሸፈነ እዚህ 24/7 እንደምታዩቸው ወጣት ኦፊሰሮች ስልጠና ወስደው የቴክኖሎጂ አቅምም ያላቸው እነሱ ክትትል ያደርጋሉ። ሁለተኛው ደግሞ ተንቀሳቃሽ ካሜራዎች አሉ። እነዚህ ተንቀሳቃሽ ካሜራዎች በተሽከርካሪም በሰውምና በተለያየ ቦታ ምስጢራዊ በሆኑ ቦታዎች ላይ ተገጥመው እነዛ ቀጥታ ምስልና ቮይስ ወደ ማዕከል እየላኩ ቀደም እንዳያችሁት ከማዕከል ክትትል ይደረጋል። በተለያዩ ቦታዎች ላይ ለምሳሌ የቪአይፒ እንቅስቃሴ ሲኖር የተለያዩ ትላልቅ አገራዊ ወይንም ሃይማኖታዊ ወይንም ባህላዊ ኢቨንቶች ሲኖሩ ኦፕሬሽኖችም ስፔሻል የሆኑ ኦፕሬሽኖችም ሲኖሩ ካሜራዎቹን ወደ ምንፈልገው አካባቢ ልከን ከዛ አካባቢ ላይ ዳይሬክት ወደዚህ በምስልም በቮይስም ላይቭ እየተከታተልን ኦፕሬሽኖችን የምንሰራበት የወንጀል መከላከል ወንጀል ምርመራም ማስረጃዎቻችንን የምንሰበስብበት ትልቅ እድል ፈጥሯል። ከዛ ውጪ እንደሚታወቀው ሀገራችን ኢትዮጵያ በተለይ ደግሞ መዲናችን አዲስ አበባ የአፍሪካ ህብረት መቀመጫ ስለሆነች የአፍሪካ የመሪዎች ጉባኤ በየአመቱ ጥር መጨረሻና እስከ የካቲት አጋማሽ ድረስ ይከናወናል። ይሄንንም ይሄ ቴክኖሎጂ ከመጠቀም ከጀመርነው ወዲህ ስራዎቻችን በጣም አሳልጧል። ብዙ መሪዎች ናቸው ለዚህ ስብሰባ የሚወጡትና መሪዎቹ ኤርፖርት ከደረሱበት ሰዓት ጀምሮ እስከ ማረፊያ ሆቴላቸው ከማረፊያ ሆቴል እስከ ኤዩ ወይንም አፍሪካ ህብረት አዳራሽ ድረስ ያለውን አጠቃላይ ሂደት አንደር ዘ ሰርቬላንስ ኦፍ ካሜራ ክትትል እናደርጋለን። እዚህ ክትትል ስናደርግ ሁለት ነገር ነው። አንዱ የኛ ራሱ ኦፊሰሮች በየተሰጣቸው ቦታ ላይ በተመደቡበት ቦታ ላይ በአግባቡ ስራቸውን መፈጸማቸውን በካሜራ ክትትል እናደርጋለን። ሁለተኛ ቪአይፒው በተመረጠለት መንገድ በአግባቡ እጀባ እየተደረገ ከየትኛውም የጸጥታ ስጋት ውጭ ሆኖ እየተንቀሳቀሰ መሆኑን እንከታተላለን። እንደገና ደግሞ አዲስ አበባ ላይ ብዙ ጊዜ ሮሮ ያለው የመሪዎች ጉባኤ ሲመጣ ለረጅም ጊዜ መንገድ መዝጋት እና የትራፊክ መጨናነቅ የሰዎችን እንቅስቃሴ ለረጅም ሰዓት የሚከለከልበት ሁኔታ ስላለ አሁን ላይ ቴክኖሎጂ በጣም ያሳልጣል። ምክንያቱም እዚህ ላይቭ ስለምንከታተል ልክ መሪዎች እንዳልፉ እግረኛውም ቶሎ እንዲያልፍ ተሽከርካሪ መንገድ እንዲከፈት አንዳንዴ ደግሞ ተሽከርካሪም እንቅስቃሴ ሳይቋረጥ አንዱን መንገድ ብቻ እየዘጋን ቶሎ መሪዎች ወይንም እንግዶቻችን እንዲያልፉ የማድረግ እና አጠቃላይ የህዝቡንና የፖሊሱን ግንኙነት ራሱ በጣም እያሳለጠ ያለ ለስራችን ትልቅ እገዛ ለወንጀል መከላከልም ለወንጀል ምርመራም እያደረገን ያለው ይሄ ቀላል አይደለም። ለምሳሌ ሃይማኖታዊ በዓል ከመስቀል ጋር የሚገናኝ ከኢድ ጋር የሚገናኝ እንደዚሁ ደግሞ ከበዓላት ህብረተሰቡ የሚያከብራቸው ለምሳሌ የኢሬቻ በዓላት ከአዲስ አበባ ውጭም የጭንበላላ በዓላትን በጣም ብዙ በሚሊዮን የሚቆጠር ህዝብ የሚገኝባቸው እነዚህ በዓላት ቅድም ባልኳቸው ፕሮሲጀሮች ስራዎች ይሰሩና በዛ መልኩ በሰላም ተከብረው እንዲያልቁ ይደረጋል። ብዙ ጊዜ በዓላት ተከብረው ሲያልፉ ትክክል ነው ፈጣሪ ሀገራችን ጠብቆ ህዝቡን ጠብቆ ሁሉም ነገር ማድረግ የሚችለው እሱ ነው። ከዛ የዘለለ ግን ሰራዊቱ በጣም በከፍተኛ ደረጃ ደክሞ ነው የሚሰራው። አንድ ለምሳሌ መስቀል አደባባይ የሚከበር በዓል ሲኖር ቅድሚያ የሚሰራው መስቀል አደባባይ አጠቃላይ ዙሪያው ህንጻዎቹ ሳይቀሩ ምንም አይነት ፍንዳታ ሊያስከትሉ የሚችሉ ቁሳቁሶች እንደሌሉ ፍተሻዎች ይደረጋሉ። በቴክኖሎጂዎች አሉ እነዛን ይፈትሹ።
የሰለጠኑ ውሾች አሉ። ዝም ብሎ አላስፈላጊ የሆኑ ንትርኮች ሲኖሩ ወይ ደግሞ ዝም ብሎ ጎጥ እንቅስቃሴዎችም ሲኖሩ እነዛን ጎጥ እንቅስቃሴዎች በዚሁ ቴክኖሎጂ እየተጠቀምን ከዚህ ላይቭ እየተመራ ስራዎች በቀላሉ ነገሮች እንዲያልፉ ነገሮች ከቁጥጥር ውጪ እንዳይወጡ መቆጣጠር የሚቻልበት ስተትም እንዳይኖር ስተትም ካለ ቶሎ ከስተት መመለስ የሚችልበት ሁኔታ ከማዕከል እየተመራ ስራዎች በዚህ መልኩ እያቀለልን ያለነው ይሄ ትልቅ ጠቀሜታ አምጥቷል። ወንጀል ምርመራም ያው እንዳያችሁት አጠቃላይ ለምሳሌ በ24 ሰዓት ውስጥ ወደ ፌደራል ፖሊስ ወንጀል ምርመራ ተይዘው የቀረቡ ተጠርጣሪዎችን እና በምን ወንጀል እንደተያዙ ጭምር ላይቭ እዚህ ሆነን ከኛ ማዕከል ወንጀል ምርመራ ቀጥታ ላይቭ ሪፖርቶች እንሰማለን። ያለፉትን ስተቶች ማማረርና መርገም ሳይሆን ያንን ስተት የማይደግም ተቋማዊ የሆነ ሰው ስለመሄድ ስለሚወጣ ሳይሆን ተቋማዊ ሆኖ የሚቀጥል ለዘመንና ለትውልድ የሚሻገር ተቋም መገንባት አለበት የሚል ትልቅ ስሎጋን ነው የነበረው። ያን ሞቶ ይዘን በዛ ሞቶ ነው ይሄን ስራ ሀብለን ጀመርነው። እንግዲህ ቦታዎቹን ማዘጋጀት ለምርመራ የሚያስፈልጉ ስታንዳርዶችን ማውጣት የተለያዩ ስልጠናዎች ለመርማሪዎች አጫጭር ስልጠናዎች መስጠት የምርመራ ስራዎቻችንን ትራንስፓረንትና ግልጽ ማድረግ ለየትኛው አካል የምርመራ ኢንተሮጌሽን ሩሞች እና ምርመራው ራሱ በየትና በምን ሰዓት ውስጥ ነው መከወን ያለበት ዓለም አቀፍ ስታንዳርዶቹ ምንድነው የሚሉት በዚህ ይሄንንና እነዚህን የመሳሰሉ ፓኬጆቹ በማደራጀት ስራውን ሀብለን በመጀመር ይሄንን ቦታ ከመንግስት በመቀበል እዚህ ቦታ ላይ ባለ አቅም ባለ ሪሶርስ እንዴት ዘመናዊ እናደርጋለን የሚለውን መላው በዚህ ተቋም ያለውን ሰራተኛና አመራር በማወያየትና አሁን የጀመርነው አዲስ ምዕራፍ ፖሊስ ሰብአዊ መብቱን በተጠበቀ መንገድ ስራዎቹን መከወን አለበት። ይሄ ግዴታ ነው። ውይይትም ለድርድርም የማይቀርብ መሆኑን በደንብ አስቀምጠን እነዛን የተቀመጡ ደሞ እንትኖች በተለያዩ ሴክሽኖች በመከፋፈል በስልጠና የሚፈታውን በስልጠና በአደረጃጀት የሚፈታውን በአደረጃጀት በማቴሪያል የሚፈታውን በማቴሪያል የለየን ባለቤት ያደረግን አሁን የደረስንበት ዘመቻ ላይ መድረስ ይችላል። ፌደራል ፖሊስ የዲኤንኤ ፎረንሲክ ዲፓርትመንቱ ዲኤንኤን በአግባቡ የመመርመር አቅም ጨምረናል ማለት ነው። ኢሹዎችን የሚታዩና አንድ የሚመጡ ኬዞች ላይ ቴክኖሎጂ ያገዘን ያለው ያም
ተጠርጣሪ መጀመሪያ ሲገባ
ከ30 የሚደርሱ የምርመራ ሩሞች ይኖሩታል። ቻይልድና በሴቶችና በሂውማን ትራፊክ ላይ ጥቃት የሚደርስባቸው ሰዎች ማቆያ ቦታ ይኖረዋል። ተጠርጣሪ እስከ 500 ተጠርጣሪ መያዝ የሚችል በፌደራል ጁሪስዲክሽን ውስጥ የሚወድቁ ኬዞችን የሚቆዩበት ሲቆዩ ደግሞ ሁሉ ነገር የተሟላ አሁን በጀመርነው መሰን የሰፋ እና ያደገ የተሻለ ሰብአዊ መብታቸው ተጠብቆ በሚጠየቁበትና በተፈጸመ በተባለው በተጠረጠሩበት ጉዳይ ብቻ የሚቆዩበት የሚያርፉበት ቦታና የሚመረመሩበት ሁኔታ ነው። ህንጻው በልዩ ሁኔታ ያልቆ በተሻለ ከዚህ በተሻለ ደግሞ ስራውና አገልግሎት በመስጠት ጥራት ያለው መረጃ መር የሆነ የምርመራ ስራ በመስራት ከአፍሪካም በተሻለ ደረጃ የሚገኝ የምርመራ ተቋም በማድረግ መዳረሻችን ቀደም በምስሉ ላይ እንዳያችሁት ወደዚህ ህንጻ መሸጋገር ነው። ጸረ ፈንጂና የአደገኛ ቁጥጥር መምሪያ ከምንም በላይ መጠናከር አለበት የሚል አቋም ወስደን መንግስትም ይሄንን ስናቀርብ ፕራዮሪቲ ሰጥቶ እነዚህ በጣም ያስፈልጋል። ምክንያቱም ፖሊስ ካለ የሰለጠነ ፖሊስ ውሻ በጣም ወሳኝ ነው ለወንጀል መከላከል ስራ። በተለይ ዛሬ ላይ ሽብርተኞች በየአቅጣጫው አደጋ ለማድረስ በሚሞክሩበት ሰዓት እነሱ የሚጠቀሙባቸውን የትኛውንም አይነት የፈንጂ አይነት መለየት እና መቆጣጠር የሚችሉ የሰለጠኑ ውሾች ባለቤት መሆን አለብን ብለን እነዚህ ነገሮች ተሳክተው ይሄው አሁን ለስራ በቅተዋል። የዚህ የኮርነር ሹት ጠቀሜታ ካሜራ አለው። ካሜራ ስላለው ለምሳሌ አንድ ቤት ውስጥ ሽብርተኞች ገብተው ሰዎችን ማገት ቢችሉ የኛ ስፔሻል ኮማንዶዎች አሉ። በተለይ ስዋት የሚባል ስፔሻል ዊፐን አርምድ ታክቲካል ቲም ስላለን ያ ቲም ይሄንን መሳሪያዎች የታጠቀ ቲም ነው። እዛ እነዛን የታገቱ ሰዎች ለማስለቀቅ ይሄ መሳሪያ ይዞ ይገባል። ይዞ ከገባ በኋላ ራሱን ከጠላት ከሚተኮስ ጥይት ራሱን ከቨር አድርጎ በዚህ ካሜራ ያያየ ይሄ መሳሪያ ፍሌክሲብል ስለሆነ ወደ የሚፈለገው አሸባሪ ያዟዟረ በዚህ በካሜራ በማየት በፍጹም አሸባሪው እሱን በማያይ መልኩ እርምጃ መውሰድ የሚያስችል ትልቅ አቅም የሆነ የጦር መሳሪያ ነው። ይሄ ተሽከርካሪ በጣም ዘመናዊ ተሽከርካሪ ነው። ከእንግሊዝ ሀገር ነው ኦርደር ተደርጎ እዛ ተመርቶ የገባው። ብዙ አይነት አክሰሰሪዎች አሉት። የቴክኖሎጂ አቅም ያለው ነው። የኮሙኒኬሽን አቅም ያለው ነው። ካሜራ የተገጠመለት ነው። ለዚህ ተሽከርካሪ ባለበት ቦታ ሁሉ አስፈላጊውን ዳታዎች ወደ ማዕከል እየተላከ የሚፈለገውን ስራ መስራት ያስችላል። ከዛ ውጪ በውስጥ ኦፊስ አለው። ካሜራ ስክሪን አለው። እዛ ላይ ኦፊሰሩ ቁጭ ብሎ እያንዳንዱን በአካባቢው ላይ ያለው ነገር የሚያይ ነው። ቀደም እንዳያችሁት ደግሞ የኬናይን ዩኒቱ እነዚህ የሰለጠኑ የፖሊስ ውሾች እዚህ ውስጥ በቀላሉ ገብተው ወይንም ለነሱ በተዘጋጀ ተሽከርካሪ ከዚህ ተሽከርካሪ ጋር በመሆን በጋራ ስራዎችን መስራት የሚያስችል አቅም የፈጠረ ነውና ይሄ ሲስተም ላይ የተለያዩ ተርሚናሎች አሉ። የተለያዩ ተርሚናሎች በተፈለገ ጊዜ ማንኛውንም ለጸጥታ ስራ እንደ ሀገር ለሀገር ስጋት ይሆናል ብለን የምናስበው ማንኛውንም ነገር ጃም እናረጋለን፣ ትሬስ እናረጋለን፣ አድሬስ እናረጋለን። በተፈለገ ጊዜ እንደ ኤቪደንስም እናቀርባለን። ስለዚህ ከዚህ አንፃር የሚሰራው እንደ ሬዲዮም ይሰራል፣ እንደ ተለያዩ ተርሚናል ሲስተምም ይሰራል። የምታዩት እዚህ አንቴናና የሳተላይት ሳን ዲሽ የቴሌ ኢንፍራስትራክቸር አይጠቀምም። ሎካል ኔትወርክ ይጠቀማል፣ የራሱን ይጠቀማል ስንል በራሳችን ኔትወርክ
ኮንፊግሬሽኑን ለዚህ አስተካክለን ሬዲ አድርገናል። ማገናኘት ስፈልግ እናገናኛለን። ስሩ ማይክሮዌቭ ሊንክ እንሰራለን፣ ቲዩን እናደርጋለን። ከዛ ዋይ ትራንጊንግ ሞድ አክት እንዲያደርግ እናደርጋለን። ሳይድ ትራኪንግ ሞድ እንዲሰራ እናደርጋለን። የትኛውን ቦታ ላይ አንቀሳቅሰን እንጠቀምበታለን። እነዚህ ተሽከርካሪዎች ባሉበት ቦታ ሁሉ ዳታ ወደ ማዕከል ይልካሉ። ወደ ማዕከል የተላከውን ዳታ ደግሞ እዛ ያለው ኦፊሰር ተጠቅሞ ለነሱ የተለየ ነገር ካለ በሬዲዮ ኮሙኒኬት እያደረገ አስፈላጊውን የወንጀል መከላከል ስራ መስራት የሚያስችሉ ናቸው። እነዚህ ከኋላ ደግሞ የምታያቸው ተሽከርካሪዎች ብረት ለበስ የሚባሉ ናቸው። እነዚህ ብረት ለበሶች ከላይ 9 አፈሙዝ አለው እና 360 ዲግሪ ይሽከረከራል። ለምሳሌ የተለያዩ አድማዎች ቢኖሩ እነዛን አድማዎች በቀላሉ ውስጥ ገብቶ የተለያዩ ቲር ጋዞችን በመተኮስ ጭሶችን በመተኮስ አድማዎችን የመበተን አቅም ያለው ተሽከርካሪ ነው። እነዚህ የአድማ ብተና የወተር ካኖን የሚባሉ የአድማ ብተና ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች እንደምታዩቸው በጣም ግዙፍ ናቸው። በብዙ ሺህ ሊትር ውሃ መያዝ ይችላሉ። እንደዚሁም ደግሞ ሌሎች ቀለሞችንም መያዝ ይችላሉ። እያንዳንዱ ተሽከርካሪ ውስጥ ይሄንን ኦፕሬት የሚያደርግ ባለሙያ ወይንም ኮማንደር ውስጥ ተመድቦ ነው የሚሰራው። በተለይ አድማዎች ሲኖሩ በቀላሉ እነዚህን አድማዎች መበተን የሚያስችል ኦፕሬሽን ማካሄድ ይችላሉ። ምክንያቱም ከኋላ የምናየው ትልቁ 360 ዲግሪ ካሜራ የተገጠመለት ነው። ለዚህ ውጪ ላይ ያለውን አድማ አክቲቪቲ በደንብ ያያል። ውስጥ ያይና በተለይ በዋናነት ከፊት ሆነው ችግሩን ለማባባስ የሚፈልጉ ኃይሎችን በቀላሉ ወይ በውሃ ወይንም ደግሞ ቀለም በመልቀቅ እነዛን ሰዎች ራሱ ትረስ ለማድረግና ከአድማው በኋላ ለይቶ ለመያዝ በሚያገለግል መልኩ የሚሰሩ ተሽከርካሪዎች ናቸው። እነዚህ ሆል የሚቀርጸው ካሜራ ዳታው ወደ ማዕከል ይመጣል። እዚህ ማዕከል ላይ ያለን ሰዎችም ከተጨማሪ ከሌሎች ካሜራዎች በተጨማሪ በዚህም በመናገኘው ምስል አድማዎችን ማኔጅ ማድረግ ሰዎች ላይ ከፋ ጉዳት ሳይደርስ አድማው መቆጣጠሪያ የሚያስችል ስራ መስራት የሚያስችሉ እነዚህ ትልቅ አቅሞች ናቸው። ያ ሁላችንም በሰራዊት ቤት ቆይተናል። ይሄ ለመጀመሪያ ጊዜ እጃችን የገባ ነው። ከዚህ በፊት ውሃ መርጫ መኪናዎች ነበሩ፣ ግን በዚህ ደረጃ ካሜራዎች ተገጥሞላቸው እንደገና ደግሞ ትላልቅ ቁጥር ያለው ወይም በሺ ቁጥር የሚጠራ ሊትር ውሃ መሸከም የሚችሉ ሌሎች ቀለምን ሌሎች ነገሮችን ተሸክመው እነዚህን ኦፕሬት ማድረግ የሚያስችል የቴክኖሎጂ የተቀጠመላቸው ተሽከርካሪዎች አልነበሩም። ስለዚህ እነዚህ ትጥቆች ያው ከለውጥ በኋላ ያየናቸው አዳዲስ ትጥቆች ናቸው። ሌሎች ተጨማሪ ትጥቆችም እየመጡ ነው እና እነዚህ ትላልቅ ቦታዎች ትላልቅ ሀገሮች የተሻለ የፖሊስ አገልግሎት የሚሰጡ ሀገሮች ጋር የሚታዩ ትጥቆች ናቸው እኛ ጋር ያሉትና ይሄ እንደ ተቋምም እንደ ሀገርም ትልቅ ነገር ነው። ሀገራችን ፖሊስ በ2022 በኢትዮጵያን አቆጣጠር ወይንም በፈረንጆች 2030 ከአፍሪካ ምርጥ የፖሊስ አገልግሎት ከሚሰጡ 5 ሀገራት አንዱ መሆን ነው። ይሄን ለማሳካት በዋናነት መሰራት የነበረበት በሰው ኃይል ላይ ነው። ይሄ አሁን በደንብ እየተሰራ ነው ያለው። የሰው ኃይላችንን የፕሮፌሽናል የፖሊስ የማድረግ በተለያዩ ሙያዎች ላይ ከፍተኛ ስልጠናዎችን አመራሮችንም ባለሙያዎችንም የማብቃት ስራ በሰፊው እየተሰራ ነው። ዋናው ስራ ሰው ላይ የሚሰራው ስለሆነ ሌላው እና ሁለተኛው ስራ የሎጂስቲክስ አቅማችንን በከፍተኛ ደረጃ ማሳደግ ነው። የትጥቅ አቅማችንን አብዛኛው በየብስ ላይ የሚንቀሳቀሱ እነዚህ ዘመናዊ ተሽከርካሪዎች ዘመናዊ ትጥቆች ባለቤት ሆነናል። በቅርቡም በአየር ላይ የሚንቀሳቀሱ እንደ የፖሊስ ሄሊኮፕተሮችን ባለቤት በመሆን እነሱንም ከቴክኖሎጂ ጋር አገናኝተን በቀላሉ በየብስም በአየርም የምንፈልገውን ቅኝት ማድረግ እንድንችልና የወንጀል መከላከል ስራዎቻችንን እንድናቀላጥፍ ትኩረት ሰጥተን የምንሰራ ይሆናል። እነዚህ ሁሉ ትጥቆች የሀገራችንን ሰላምና ደህንነት ለማረጋገጥ ነው። በተለይ ህዝባችን ከየትኛውም የጸጥታ ስጋት ነፃ ሆኖ ወደሚፈልገው ልማት እንዲገባ ወደሚፈልገው እድገት እንዲገባ በተለይ ፖሊስ የሚሰጠው አገልግሎት በከፍተኛ ደረጃ ማደግ አለበት። የሰዎች በሰላም የመውጣት በሰላም የመግባት ንብረቶቻቸው የመጠበቅ የመንግስትም ኃላፊነት ስለሆነ ይሄንን ማከናወን የሚችል የፖሊስ ተቋም ነው መገንባት የተፈለገውና አሁንም ያለው ይሄንኑ የሚያሳይ ነው።
ከህዝብ ትብብር ውጪ በግል የፈለገ ኃይል የታጠቀ የፈለገ ኃይል ቁጥር ያለው የፖሊስ ኃይል ብናሰማራ ውጤታማ መሆን ስለማይቻል ሰራዊቱን በመንገነባበት ሰራዊቱ በሚያደርገው ስምሪት እና በሚፈልጋቸው መረጃዎች ሁሉ በመተባበር የሀገራችንን ሰላም የጋራ የሆነውን ሰላምና ደህንነት የማረጋገጥ ስራ የህዝብም ስራ ጭምር ስለሆነ ህዝቡ በዚህ ሊተባበረን ይገባል። ምንላቸውን ነገሮች ደግሞ ተሸክሞ የሚፈጽመው ሰው ነው። ሰው ጋር በተለይ ደግሞ የዚህ የዩኒፎርም ለብስ የመለዮ ለባሽ የሆነ ተቋም ውስጥ ደግሞ የሚፈጠር ሰው ከሌላው ተቋም ወይንም ህብረተሰብ በጣም የተለየ መሆን አለበት። እኛ ሀገር ላይ አሁን ላይ ሰው በጣም በብሔር የሚጓተትበት ጊዜ ነው። በሃይማኖት የሚጓተትበት ጊዜ ነው። በፖለቲካ አስተሳሰብ የሚጓተትበት ጊዜ ነው። ሌብነት አለ። በእነዚህ ነገር ውስጥ ኔትወርክ እየፈጠረ ችግር የሚፈጥርበት ጊዜ ነውና እነዚህ ነገሮች ወደ ተቋምኛ ውስጥ ከገቡና በተለይ ቦታ እንዲኖራቸው ከተደረገ ይሄ ፖሊስነቱን ያጣል ማለት ነው። ምልክቶች አሉ፣ የሚታዩ አሉ። አንዳንዴ ሶሻል ሚዲያ ላይ ወጥቶ የሚታይ ያለ ይሄ በጣም ነውር ነው እንደ ፖሊስ። ስለዚህ እኛ ጋር አሁን ቀይ መስመር ብለን ክሊር ያደረግነው እያንዳንዱ ኃላፊ እስከታይ ድረስ ህገ መንግስቱም ለኛ ስለማይፈቅድ ማለት ነው። ክሊር የሆነ ምንድነው አንዱ ሃይማኖት በሃይማኖት ዙሪያ እያንዳንዱ የራሱ ሃይማኖት ሊኖረው ይችላል። እኔ የራሴ ሃይማኖት አለኝ፣ ሁሉም ፖሊስ የራሱ እምነት አለው። ግን ሃይማኖትን ወግኖ በአንድ ሳይድ መቆም ፖሊስ ውስጥ በፍጹም የሚቻል ነገር እንዳልሆነ ክሊር ተቀምጧል። ሁለተኛው የዘር ጉዳይ ነው። ፖሊስ ውስጥ በጣም ይገርምሽ ኦልሞስት አሁን የትኛውም ተቋም ውስጥ የሌለው የሁሉም ብሔር ብሔረሰብ ውክልና እዚህ ውስጥ አለ። ምክንያቱም ያው ቀጠራው ሲካሄድ ከሁሉም ጋር ስለሚቀጠር አንዱ ፌደራል ፖሊስ ኢትዮጵያ ክሊር ኢትዮጵያዊነት ያለበት ማለት ነው። ኢቭን ኢትዮጵያዊነቱ ደግሞ በእንትን ብቻ አይደለም፣ በወሬ ዝም ብለን የሆነ የብሔረሰብ ስብስብ ስለሆነ ብቻ አይደለም። ሲሞትም አንድ ጉድጓድ የሚቀበር የሆነ ኦፕሬሽን ላይ ሄዶ የሆነ አገር ለማዳን ከጠላት ጋር ተዋግቶ ሲሞት በአንድ ጉድጓድ ኢቭን የሚቀበርበትና በሪል ፕራክቲስም ያለበት ተቋም ቢኖር ሌላኛው የኢትዮጵያ ፌደራል ፖሊስ። ለዚህ የዘር ጉዳይም እኛ ጋር ተቀባይነት የለውም። ዘር ማንንም ከሆነ ዘር ልንወለድ እንችላለን፣ ግን ለብሔራችን ለዘራችን ክብር አለን። ግን ደግሞ ዘራችንና ብሔራችንን ብለን ሌላው የምንበድልበት ምንም አይነት ሁኔታ መኖር የለበትም። ሌላኛው የኛ ቀይ መስመር እሱ ነው። ሶስተኛው የፖለቲካ ኢሹ ነው። ፖሊስ ውስጥ ትልቅ የዚህ ሪፎርም አንዱ ማሳያ በተለይ የጸጥታ ተቋም ውስጥ ትልቁና እውነትን እንደው እውነት መነጋገር ካለብንና ሁላችንም ለሊናችንም ለእውነትም ስንመናገረው እቺን የምታል የገዢው ፓርቲ ጭላንጭል እዚህ ውስጥ የለም። ምንም ኢንተረስት የለም። የኛ ዘሆል ሰነድ ስለምንም ስለ ፓርቲው ገዢው ፓርቲ ወይንም ሌሎች ፓርቲዎች የሚመሩበትን ዶክትሪን የሚገልጽ ሲንግል ወርድ የለም። የኛ ዶክትሪን ውስጥ ስለ ፖሊስ ፕሮፌሽናሊዝም ብቻ ነው የሚያወራው። ተቋም ውስጥ ማንም ሰው የፓርቲ አባል የሆነ የለም። የራሱ አመለካከት ሊኖረው ይችላል፣ ግን የትኛውንም ፓርቲ ደግፎ መቆም አይችልም። እዚህ ላይ ድርድር የሚባል የለም። ይሄ ከታች እስከ ላይ ውይይት ተደርጎ ሁሉም በአንድ ቃል የተስማማበት ነገር ቢኖር እነዚህ ቅድም ያልኳቸው አራት ነጥቦች ላይ ድርድር የለም። ባይዘው የኛ ጋር ትንሽ የሌብነት ምልክት ካለ ምርመራ እንደማንኛውም ይጣራል። በሌብነት የተገኘው ንብረት ይወረሳል። ምንም አይነት ድርድር ረራ የለም። እንደዚህ ከሌ ጎበዝ ነበር ትላንት እሱ ይሄንን ለሀገር ውለታ ምናምን የሚባል ነገር የለም። የዘር ጨዋታ ውስጥ ከገባ እንደዚህ ነው። የሃይማኖት ጨዋታ ውስጥ ከገባ የፖለቲካ ጨዋታ ውስጥ ባለፈውም በተለያየ ሶሻል ሚዲያ ላይ ነበሩ በሙሉ ተለቅመው እስር ቤት ነው ያሉት። ምርመራ እየጣራባቸው ነው። በቁጥር 3 ነው 4 ናቸው። አንዳንድ የሶሻል ሚዲያ ነገር በጣም ስለሚሰፋ ብዙ ይመስላል። እነሱ አንደኛ ቴክኖሎጂ እጃችን ላይ ስላለ እያንዳንዱ ሰው
ምን እንዳረገ እኛ ወዲያው ነው የምንለይ። ማምለጥ የለም። ለዚህ ዘሆል የሶይላችን ዳታው ስላለ ማየት እንደተመደበ ስለሚታብ ያንን ካረገበት 901,000 ኪሎ ሜትር ላይ ተንጠልጥሎ ተይዞ እስር ቤት ይገባል። ምርመራ ይጣራል። በህግ ይጠይቃል። እዚህ ላይ ምንም ርህራሄ የሚባል በተቋም ውስጥ የለም። ድሮ ሃይማኖታዊ በዓል ሲሆን ሰው እንደውም ብዙ ጊዜ ፖሊስም አይፈልም። ፖሊስ በጣም ዱላ ያዘ ሁኔታዎችን ለማረጋጋት የተለየ ነገር እንዳይኖር ሰዎች በበዓሉ ምክንያት ሌሎች ግርግሮች እንዳይኖር ለመጠበቅ እንጂ ሌሎች ስጋቶች አሁን ሃይማኖታዊ በዓሉ ፖለቲካ ኢንጀክት ተደርጎ ሌሎች አገራዊ በዓላትም ሲኖሩ እንደዚህ ብሔራዊ በዓላት የሀገር ጉዳይም ሲኖር ፖለቲክሱ አሁን ሁሉ ነገር ለግርግር መፍጠሪያ ምቹ እንዲሆን ሁሉም አጀንዳውን ወደዛ ይዞ የሚሄድ ነገር ስላለ አሁን ሌላ ሀገር የሰለጠነውና ያደገው ሀገር ኮሙኒኬት ሲደረጉ ሰው ይቀበልና ይተዋል። ለምሳሌ ጸጥታ መዋቅሩ ኮሙኒኬት ሲያደርግ የሆነ መዋቅር ደግሞ አይ ይሄንን ነው የምታረገው ይላል። ሰው መስማት ያለበት በህግ የተቋቋሙ ከራሱ አብራክ ወጥቶ ለራሱ ደግሞ ሰላምና ደህንነት ህይወቱን እየከፈለ የሚጠብቀው ህግ ስልጣን የሰጠውን ሰው ትቶ በሆነ ወገን ያለውን ኃይል የሚያስተላልፈው መልእክት ተከትሎ አይ ይሄንን ማረጋለሁ ይላል። ይሄን ሲል እኛ አንዱ ቴክኖሎጂ አለ፣ ሁለተኛ የመረጃ ስራው አለ። እያንዳንዱ ፍላጎት መረጃው በደንብ ተተንትኖ ይቀርባል ለሚወስነው ክፍል ሲቀርብ ይሄ ስለሆነ ይሄ ይደረጋል። ይሄ ዝግጅት ስላለ ይሄ ይከለከላል። አንዳንዱ ተቀብሎ ይቀራል። አንዳንዱ መጀመሪያውኑ የራሱ የሆነ አላማ ስላለው ህግን ለማክበር ፍቃደኛ ስላልሆነ ይመጣል። ያኛው በስርዓት ይስተናገዳል ማለት ነው። ህግና ስርዓት ተከትሎ ይስተናገዳል። ይያዝ ከሆነ ይያዛል። ሌሎች የሚወሰዱ ህግን የተከተሉ እርምጃዎች ካሉ ይወሰዳሉ። በፍጹም እኛ በምንፈጥረው ስተት በተለይ ማንኛውም ስተት ተፈጥሮ መጨረሻ መተን በጠረጴዛ ዙሪያ ተነጋግረን ለምንፈታ ጉዳይ ህዝብን አነሳስቶ ከጸጥታ መዋቅሩ ጋር ማጋጨት፣ የሰው ህይወት እንዲጠፋ ማድረግ፣ ንብረት እንዲወድም ማድረግ በፍጹም ተቀባይነት የለውም። እኛም በዚህ ቦታ በዚህ ጉዳይ ላይ ምንም ማንደራደረውና ከሀገርና ከህዝብ የሚበልጥ ነገር ስለሌለ ህግና ህግን የማስከበር ማንኛውም ሰው ቢሆን ተጠያቂ ማድረግ ስራ እኛ ጋር ክሊር የተቀመጠ ጉዳይ ስለሆነ ማንንም ይሁን ተነግሮት ያንን ስርዓት ያንን ህግ የሚጥስ ከሆነ በህግ ተጠያቂ እንደሚሆን በግልጽ መረዳት ተገቢ ነው። እንግዲህ ያው ሁሉም ነገር ያለቀለት ሁሉም ነገር የሚፈለገው ደረጃ ላይ ድረስ አይደለም። ሪፎርም ሂደት ነው እየተሟላ የሚሄድና ያለበት ደረጃ ላይ ለመድረስ እየሰራን ያለ ስለሆነ መሀል ላይ ክፍተቶች ሊኖሩ ይችላሉ። ክፍተቶች ካሉ ህብረተሰቡ ለራሱ ፖሊስ መሆን ይኖርበታል። በየቦታው የኮሚኒቲ ፖሊሲንግ ኦፊሰሮች አሉ። እነዛን የመያዝ ወጣቱ ከነሱ ጋር የመደራጀት ህብረተሰቡ ከነሱ ጋር ሆኖ የመጠበቅ ስራ ይፈልጋል። ምክንያቱም ሁሉም ሰው መኩራት ያለበት ዛሬ ላይ ኢትዮጵያ የጸጥታ ተቋም የደህንነት ተቋም የደረሰበት ደረጃ ቀላል አይደለም። ባይዘው ሌሎች የአፍሪካ ሀገራት የኛን የፖሊስ ሾው አይተው ነበርና ምንድነው ያነሱት? አንዳንድ ሀገር መከላከያ አፍሪካ ውስጥ አንዳንድ የመከላከያ ተቋሙ ራሱ በዚህ ልክ አይደለም የተገነባውና እናንተ እውነትም ኢትዮጵያ ትልቅ ሀገር ነች። ለዚህ ነው ትልቅ የፖሊስ ተቋም እየገነባች ያለችው፣ ትልቅ የመከላከያ ተቋም እየገነባች ያለችውና ይሄ ለኛም ክብር ነው። ኢቭን ለኛ ብቻ ሳይሆን የጎረቤት ሀገራት አሁን በእኛ የሽብርተኞች በብዛት የሚንቀሳቀሱበት ቀጠና ስለሆነ የኛ አቅም እዚህ መድረሱ ለነሱ እንደ ትልቅ መከታ ነው የሚያዩት። እንደዚህ አይነት ተቋም በየጊዜው ሊገነባ አይደለም። በጣም ትልቅ ሀብት ይፈልጋል፣ ትልቅ የሰው ኃይል ይፈልጋል፣ እምነት ይፈልጋል። ዛሬ ላይ አምኖ ለመሞት አገሬን ነው የምጠብቀው ለአገሬ መስዋዕትነት ከፍላለሁ ብሎ የሚመጣን ኃይል ማንደግፍ አብረን ማንቆም እንደራሳችን ንብረት እንደራሳችን ሀብት እንደራሳችን ቤተሰብ እንደራሳችን እናትና አባት ልጅና ወንድምና እህት ማናይ ከሆነ በጣም አስቸጋሪ ነው የሚሆነው።
የጀባና የጥበቃ ስርዓት ላይ እነዚህን ተሽከርካሪዎች የተጠቀምን ስለሆነ በዛም ብዙ መሪዎች በጣም ኢትዮጵያ ሲመጡ የሚገርማቸውና በከፍተኛ ደረጃ የሚያመሰግኑት ይሄ ሁሉ የትራፊክ እንቅስቃሴ ባለበት ትልቅ ቁጥር ያለው ህዝብ የሚኖርበት ከተማ ነውና ህብረተሰቡንም ብዙም መጉላላት ሳያጋጥም ሌሎች የጸጥታ ችግሮች ሳያጋጥሙ የሴኩሪቲ ዲፓርትመንቱ ወይንም የጸጥታና የደህንነት ግብረ ኃይሉ እነዚህ ስራዎች የሚሰራበትን ሁኔታ በጣም ነው የሚደነቁት። ምክንያቱም በዚህ አጋጣሚ የአዲስ አበባ ከተማን ህዝብ ነዋሪውን ከልብ እናመሰግናለን። በተለያዩ የስራ ሁኔታ ውስጥ በግልም በመንግስትም ተሳትፎ ብዙዎቹ በእግር ነው ተጉዞ ስራዎቻቸውን በዛን ወቅት የሚሰሩትና ይሄ ለሀገራቸው ላላቸው ክብር ለእንግዶቹ ላላቸው ክብር ያሳዩት ትልቅ ኢትዮጵያዊ ባህል ነውና ይሄ ተጠናክሮ እንዲቀጥል በዚህ አጋጣሚ ጥሪያችንን ማቅረብ እንወዳለን። ኮሚሽነር ጋር ተቀናይታችሁ የተለመደውን ጥበቃ የማጠናከር እና ክትትላችሁን የማጠናከር ስራ እንድትሰሩ ለማሳሰብ ነው። አመሰግናለሁ። እናመሰግናለን ክቡር ኮሚሽነር ጀነራል የተላለፈው መልእክት ከልብ ተቀብለናል። እኛም እናመሰግናለን። ለቀጣይ ስራችን ስንቅ ይሆነናል። ትዕዛዙን ተቀብያለሁ ክቡር ኮሚሽነር ጀነራል።